ነገርም የለም። ምንድነው እንደዚህ የሚያደርግ? ቆይ ምንድነው የሚያደርግ እንደዚህ? ለማንኛውም አንድ ነገር ልንገርሽ ቤትሻ፣ ከዚህ በኋላ ከዚህ ልጅ ጋር ምናምን ጠርተሽ እንድታናግሪኝም አልፈልግም። መገናኘትም አልፈልግም፣ ማውራትም አልፈልግም። ገደል መግባት ይችላል፣ እንጦሮጦስ መግባት ይችላል። ምንም የሚመለከተኝ ጉዳይ የለም። እኔ በቃ አስጠላችሁ። አይ እንዴት ነሽ ቤትሻ? ማን ነው? ሰላም ነው? ከስንት ቀን በኋላ ነው የተገናኘው? ሳምንት እየሆነ ነው። ዛሬ እንግዲህ ዳኒን ቀጥሬዋለሁ ምናምን ስላልሽኝ ነው እንጂ እኔ ራሱ በጣም ስራ ነበረብኝ ምናምን ነገር ያው ስደውይልኝ እሱን ቀጥሬዋለሁ ስላልሽኝ ነው። በአንቺ ፊት እስኪ ደግሞ የተፈጠረው ነገር ምን እንደሆነ ምናምን ነገር እንዲያወራሽ ስለፈለኩም ነው የመጣሁት እንጂ ዛሬ በጣም ቢዚ ነበርኩ። ይገርምሽ። እሺ፣ በነገራችን ላይ የሙዬ ልጅ ዩቲዩብ ቻናል ሰብስክራይብ አድርጉ። እንደዛ እያደረጉ አይደሉም። አይገርምሽ? የምር ሰብስክራይብ ግን እየተደረገ አይደለም። እንደዛ ሳትል ነው የጀመርከውና ማለት ነው። ሰብስክራይብ አድርጉ። በነገራችን ላይ ዳኒና አማን በሆነ ነገር ተነጋግረዋል። እንግዲህ ቪዲዮ እንደተለቀቀ ማለት ነውና አማንን ዳኒ ይመጣል ብዬ እሱን አሳምኛለሁ። ዳኒን አሁን እደውልለትና መጥቶ እንግዲህ እንድትገናኙ አደርጋለሁ። ለምን ጓደኛሞች ናቸው አይደል? ጓደኝነት ደግሞ በጣም ብዙ ነገር የሆንክለት አብረክ የኖርክ አብረክ የተጫወክ ያደክ ብዙ ነገር ያደረጋችሁ ናችሁ እና በትንሽ ነገር ተጣልታችሁ መለያየት የለባችሁም። ስለዚህ አይ ነው በነገራችን ላይ እኔ በመጀመሪያ ደረጃ የተፈጠረውን ነገር አይ ቲንክ ቪዲዮ ላይ ማይተሻል ብዬ ተስፋ አደርጋለሁ። ስለሽ ይሄን ያክል እንደዚህ የሚረብሽ ነገር ምናምን ነው ብዬ አላስብም። ከዛ ሲቀጥል ደግሞ ለስራ ነው ልጅቱ የመጣችው ኦብቪየስሊ ቴክስት ያደረገችልኝ ስለ ስራ ጉዳይ ነው ምናምን ነገር እኔም ያወራኋት የመለስኩላት ነገር ምናምን ቴክስታችን ስለ ስራ ነው ማለት ሌላ ምንም የተለየ ነገር የለውም። ግን ምን እንዳናደደው ምን እንዳበሳጨው ምናምን ነገር እኔ አልገባኝም። ያው እሱ እንግዲህ ባለቤቱ እዛው ቦታ ላይ ያለ ሰው ነው። መበሳጨቱን ምንም ማለት ላንተ ቀላል ነገር ሊሆን ይችላል። በነገራችን ለአንቺ ራሱ አሁን ጥያቄ ልጠይቅሽ አንቺ ልጠይቅሽና ማለት ነው ኖርማሊ በቃ ሰው ይዞ መጣ አስተዋወቀን ምናምን ነገር ከዛ የሱ ያው ጀስት ጥሩ የሆነች ጓደኛው እንደሆነች ምናምን እናውቃለን። ያው ዲፕሊ እንደሆነ ጓደኝነታቸውም እናውቃለን ምናምን ግን በቃ ኦልሬዲ ቴክስት አደረገችልኝ ስለ ስራ ጉዳይ ማለት ነው። ለምሳሌ የሆነ የምንሰራው ነገር ኖሮ ምናምን ነገር እንዲህ ባደርገውስ እንዲህ አይነት ነገር ወሬዎችን አወራን ከሷ ጋር ማለት ነው። ቴክስት አደረገችልኝ መለስኩላት ምናምን አወራን ጀስት በቃ ተደዋወለን ምናምን ነገር ከዛ እሱ ያንን ነገር ሲያይ እንደዚህ ሊቀየር የቻለበት ምክንያት አንደኛ ነገር የፍቅር ግንኙነት ውስጥ አይደለም ያሉት። ገብቶሻል ስለሽ እንደኔ እንግዲህ አልነገረኝም ምንም ኦብቪየስሊ አንቺ የምታውቂው ነገር ሊነግርህ ትፈልጋለህ እንዴ? አንዳንዴ ሌላ ግንኙነት ያላቸው እና ሌላ ሰው የማይወራ ግን የራስህ ፕራይቬት አድርገህ የምትይዘው ነገር እኮ አለ አይደል? አይ ስለሽ ስለዚህ ደግሞ ልጁ ውስጡ ወይ የሆነ ነገር አለ እኮ ሰይጣን፣ ቅናት መንፈስ ምናምን ሊኖር ይችላል። ገብቶሃል አይደል? በዛ ደግሞ መጥቶ ሲጠይቅህ መመላለስ የነበረባችሁ ቁጭ ብላችሁ ተነጋግራችሁ በስርዓት መፍታት እንጂ ወደ ዱላ ወይም ወደ ጠብ ወደ ምናምን መግባት የለባችሁም ነበር። አይ ኖ በነገራችን ላይ እኔ ምንም ያደረኩት ነገር የለም። ቪዲዮ እኮ ምስክር ነው። አይተሽዋል። ከአንዴም ሁለቴ ምናምን ገፈታተረኝ ምናምን በጣም አግሬሲቭ ሆነ። እኔ ታገስኩት። እንደውም ማለት ምን ሆኖ ነው በዚህ ልክ እንደዚህ የሚሆነው? እኔ ልደውልላት አሁን ዞሮ ቀጥሬዋለሁ። አንተን እንደማገኝ ምናምን ነገር አልነገርኩትም፣ ግን ስለቀጠርኩት እሱ ይምጣና መፍታት አለባችሁ። ገብቶሃል አይደል? ይሄን ነገር መፈታት አለበት ማለት ከትንሽ ተነስቶ ነው ትልቅ ደረጃ የሚደርስ። እኔ በነገራችን ላይ አሁንም ቢሆን አሳማኝ የሆነ ነገር አላየሁም፣ አላገኘሁበትም ምናምን ነገር ኖርማሊ ደውይለትና እሱ የሚለውን ነገር እስኪ አብረን እንስማ። እኔ ልደውልለት ለማንኛቸውም ማለት ነው ልደውልና ከዛ እሱ ይምጣ። እሺ ደውይለትና እስኪ የሚለውን እንሰማለን። እንግዲህ ውድ ቤተሰቦቼ ከእናንተ የሚደበቅ ምንም ነገር የለም። ያው ኦብቪየስሊ ያው ደውላለታለች እንግዲህ ዳኒ እንዴት ነህ? አልደረስክም እንዴ? እየደረስኩ ነው። በስመ አብ አበሻ ግን አንተ በሰዓት አትመጣም እንዴ? ምን አስበህ ነው? ስንት ሰዓት ነው የቀጠርኩህ? ኧረ እባክህ እኔ ቀድሜ እኔ ከሩቅ ነው የመጣው። አንተ ከዚህ ከቅርቡ ለመድረስ በቃ ና እሺ ና ኦኬ እሺ እንግዲህ ደውላለታለች። መጥቶ ደግሞ እንደባለፈው አይነት ነገር እንደማይፈጠር ተስፋ አደርጋለሁ። ያው እንግዲህ ቤተሰቦቼም ኮሜንት ሲሰጡ ነበረ ምናምን ነገር ማለት የራሳቸውን አስተያየት ምናምን ነገር ኢቭን የደወለልኝ ሰው ሁላ ምናምን ነበር በዚህ ጉዳይ ማለት ነው።
ስለዚህ በዚህ ልክ ሰው ካስጨነቀ እሱ መጥቶ ደግሞ እስኪ ስሜቱን እንስማ ይሻል። እኔ አሁን ላንቺ የሆነ እንደ ጥያቄ የማቀርብልሽ ነገር እሱ ይዟት መጣ። እሺ ኦብቪየስሊ በቃ መጣች ልጅቱ፣ ተዋወቅናት ምናምን፣ ስለ ስራ ጉዳይ አወራን። ከዛ ምንድነው ነው ያስከፋው ነገር ገብቶሻል ልልሽ። በቃ ሜሴጅ መጻጻፋችሁ ለሱ ኮንፈርት አልሰጠውም አይደለ? ግን የተጻጻፍነው ቴክስት እኮ ለስራ ነው ቤቲ። እኔ እኮ ካንቺ ጋር አሁን የስራ ቴክስት እንላላካለን ምናምን ኦብቪየስሊ አንቺ ባለቤት አለ ምናምን አይደል? ሶ በሌላ መንገድ እሱ ባለቤትሽ ለምን አላየውም? ማለት ይሄ በጣም ነው አዲስ ፍቅር እንደምንድነው ያመናቀር ይባላል። ኧረ አዲስ ፍቅር አትበይኝ። እኔ በነገራችን ላይ ፍቅር ላይ ያሉ ምናምን ነገር አይመስለኝ አይ ቲንክ እየደረሰ መሰለኝ። እሱንም እያየሁት ነው። ያው እንግዲህ ፋሚሊዎች እየደረሰ ይመስለኛል። እንግዲህ የሚፈጠረውን ነገር አብረን እናያለን። እስኪ ሰላም አትለኝም? ሰላም ማውራት በቃ እሱ ጋር መገናኘት አልፈልግም። ማግኘት አስጠልቶኛል፣ ደብሮኛል። ማግኘት አልፈልግም፣ ያስጠላኛል። ባለፈው ነግሬሻለሁ። በቃ አለቀ። አይመቸኝም። በቃ ደበረኝ፣ አስጠላኝ። ኧረ እኔንም አታስደብረኝ። እንደዛ ስለደወልሽልኝ ነው እኮ የመጣው። እንዳላስደብርሽ ነው እኮ የመጣው። እና እሱ ጋር ሆነሽ ነው እንዴ የምትደውይልኝ? አይደለም፣ እኔ ደግሞ ፈልጌው። ምኑን ነው የፈለግሽው? ሰላም እንድትሆኑ። እሱ ጋር ሰላም መሆን አልፈልግም። አይደለም ዳኒ፣ አንተ ያልገባው እሱ የገባው ነገር ሊኖር ይችላል። ሁለተኛ ደግሞ ተነጋገር። ምንም ምን ያልገባኝ እሱ የገባው ነገር ምንድነው? እንደዚህ የሚያደርገው ነገር ቆይ ግን እግዚአብሔርን እኔ አሁን ስላልገባኝ ባይዘይ እንደዚህ የሚያደርግ ነገር እኮ ያረኩ ነገር የለም። በዚህ ልክ እንደዚህ የሚያነፋፋ ምናምን የሚወጣጠር ምናምን የሚያስተብት መለከታት። አይ በነገራችን ላይ እንደነገርኩሽ ነው። ኖርማሊ ላንግባባ እንችላለን ብዬሻለሁ። አሁንም ቢሆን እሱ የሚያፈቅራት ከሆነ ያው ፋሚሊዎች ያሉ የኔ አይመለከትም መናገር ይችላል። አይመለከትም። ይኸውልህ ማታፈቅራት ከሆነ ግንኙነት ከሌላችሁ መቆየት አልችልም ከዚህ በላይ። ከኔ ደግሞ ሰላም እንድትፈጥሩ ነው የምፈልገው። ምን አስበህ ነው አንተ? እንደዚህ ምንም ሰላም የሚፈጠር ነገር በእንደዚህ ዳኒ፣ እግዚአብሔርን እንጣጣለን። በነገራችን ላይ እንደዚህ የሚያደርግ ነገር ምንም የተፈጠረ ነገር የለም። አታስመስል። አንተ ራስህ በጣም እያስመሰልክ ነው። አንተ እኔን አስመሳይ ምናምን ነገር ብለህ ተናግረሃል፣ ግን እስካሁን ድረስ እያስመሰልክ ያለው አንተ ነህ፣ እኔ አይደለሁም። ነው የሚያፈቅራት ከሆነ ለምን አይናገርም? ቤትሻ አይመለከትም። ለምን ያስመስላል ነው? እኔ አንድ ነገር ልንገርሽ፣ እሱን ያስተዋወቅኩት ሴት ጋር ቴክስት ቢያደርግ ቢጻጻ ቢደዋ ኢቭን ዴት ቢያደርጉ ቢገናኙ ምናምን ነገር እኔ ለዛች ልጅ ስሜት ከሌለኝና ሌላ ነገር ከሌለኝ በስተቀር እንደዚህ ሊሰማኝ አይችልም። እንደዚህ አይነት ነገር ካለው ደግሞ ከኔና ከሱ ጓደኝነት አንጻር ማለት ነው መናገር ነበረበት። ካልነገረኝ ደግሞ እኔ ጠንቋይ አይደለሁም። ገብቶሻል? አንተን ያልነገርከኝ ገባ እንደምትወሩ ያልነገርከኝ አንተ። በነገራችን ላይ ለምን አልነገርከኝ? ይኸውልህ ትሞታለህ ብትነግረኝ እንደዚህ ይኸውልህ፣ አሁንም ቢሆን ማለት ነው ቱግ የሚያስደርግ የሚያበሳጭ የሚያዘልል ምናምን ምንም ነገር የለም። ገብቶሻል? አይደለም ስለ ምንም የምትፈጥረው ነገርም የለም። ኦብቪየስሊ የምነግርህ ነገር የምትፈጥረው ምንም ነገርም የለም። ምንድነው እንደዚህ የሚያደርግ? ቆይ ምንድነው የሚያደርግ? እንደዚህ ምንድነው እንደዚህ? ምንም አትፈጥርልኝ። ምንም ነው የማትፈጥር አንተ ማን ምን ማለት ያ በነገራችን ላይ እኔ አንቺ ስላለሽ ነው እንጂ ከዚህም በላይ የሆነ ሊፈጠር የሚችል ነገር ሊኖር እንደሚችል አውቃለሁ። ግን እኔ ምንም አላልኩትም። አይተሻል ማለት እየዘለለ ምናምን ነው ሲያወራኝ የነበረው ኦብቪየስሊ ምናምን። ለማንኛውም አንድ ነገር ልንገርሽ ቤትሻ፣ ከዚህ በኋላ ከዚህ ልጅ ጋር ምናምን ጠርተሽ እንድታናግሪኝም አልፈልግም። ነው መገናኘትም አልፈልግም፣ ማውራትም አልፈልግም። ገደል መግባት ይችላል፣ እንጦሮጦስ መግባት ይችላል። ምንም የሚመለከተኝ ጉዳይ የለም። እኔ በቃ አስጠላችሁ። አይ ከዚህ በኋላ እኔ በሱ ጉዳይ እግዚአብሔርን ነው የምልሽ። ምንም የሚመለከተኝ ጉዳይ የለም። አይደለም ግን እኔ እናንተን ለማነጋገር ነው የጠራችሁ። አይ በነገራችን ላይ አንድ ነገር ልንገርሽ፣ የምር ግን ማለት ነው ይሄን ያክል ጊዜ አብሮ የቆየ ጓደኛ ይሄን ያክል ጊዜ አብሮ ብዙ ነገር እንዳሳለፈ ሰው እንዲህ መጥቶ እኔ ላይ ሊወጣጠርብኝ ሊነፋፋ ምናምን ሌላ አላፊ ነገር ሊያራምድ ምናምን አይገባም። ገብቶሻል? ምንም ማለት ነው ምንም። ከዛ ሲቀጥል ደግሞ
ከዚህ በኋላ እሱ ማግኘት አልፈልግም በምንም አይነት ሲቹዌሽን ማለት ነው። አልፈልግም በቃ እንደዚህ አይነት ሰው ጋር መስራትም አልፈልግም። ማግኘት አንተንም በቃ አይተሻል እኮ ከዚህ በኋላ ድጋሚ ከዚህ በኋላ ከተገናኘን ራሱ ማለት ነው መጥፎ ነገር ነው የሚፈጠረው። እንደብቻ እናገራለሁ አይደለ መጥፎ ነገር ነው የሚፈጠረው ነው ገብቶሻል። ያው ደስ አይልም ከዚህ በኋላ። እሺ በቃ ሶሪ። ለማንኛውም እኔ ነኝ ችግር ያለብኝ ማለት ነው። አይ ኖ አንቺም ተረጋጊ። እኔ አንቺ ፊት እንደዚህ አይነት ነገር እንዲፈጠር አልፈለኩም ነበረ። ያው እሱ ነው የገፋኝ አይተሻል። ልታገሰው ሞከርኩ ምናምን ነገር ምንም ደስ የሚል ነገር እያሳየኝ አልነበረ ምናምን። በነገራችን በጣም ስሜታዊ ሆኛለሁ፣ ግን ያው ጀስት ለእናንተም ክብር ነው ካሜራውን ሳላጠፋ እያወራሁ ያለሁት። እንግዲህ አይታችኋል የሰራውን ስራ ምናምን ነገር አንቺም አይተሻል። ሰዎች ማለ ሊፈርዱ እንደሚችሉ ወልሲ ከዚህ በኋላ ማለት ነው። ለማንኛውም በጣም ደብሮኛል። እኔ ለማገናኘት ወይም ደግሞ ለሰላም ብዬ እንደዚህ ኧረ እኮ በጣም ትልቅ ንቀት እኮ ነው። እግዚአብሔርን ከዚህ በላይ ባይዘ በቃ ያማን ተመልካቾች በጣም ሶሪ። እኔ ነኝ ችግር ያለብኝ። መጀመሪያ ማናገር ነበረብኝ ማለት ነው። አይ ኖርማሊ አንቺም ከዚህ በኋላ አትቸገሪ። እኔ እግዚአብሔርን የምሬን ነው። አሁን ጀስት በዚህ ስሜት መቀጠል ስለማልችል ካሜራውንም እናጥፋ፣ አንቺም ሂጂ። አይ ኖ ሂጂና እንደዋወላለን። በቃ ችግር የለውም። ከቤተሰቦቼ ጋር እኔም ቪዲዮ ልዝጋ። ከዛ በኋላ ችግር አለባችሁ ሁላችሁ። አይ ኖ በቃ ቻ እንገናኛለን። እሺ ጋይስ እንግዲህ እንዳያችሁት ነው። ኖርማሊ መጥቶ በነገራችን ላይ ጀስት እንደ ወንድ የሆነ ነገር ቢያራምድ የተሻለ ነበረ፣ ግን እንደዛ ማራመድ አልቻለም፣ ማድረግ አልቻለም። እኔ ደግሞ በዚህ ልክ ማለት ነው በዚህ ልክ አልጠበቅኩትም። እንደ ጓደኛ እንደ ወንድም ምናምን ነበረ ኤክስፔክት ያደረኩት። የሰራውን ስራ ያደረገውን ነገር አይታችኋል። ያው እንግዲህ ሙሉ ሻወር ማለት ይቻላል ያስወሰደኝ። ያው እንደዚህ አድርጎኛል። እስከዛ ድረስ ያው እንግዲህ ፋሚሊዎቼ በደንብ ሰብስክራይብ ያደረጋችሁ ቪዲዮዎችን ጨርሳችሁ ላይክ እያደረጋችሁ ምናምን ነገር ብዙ ቦታ እንዲደርስ አድርጉልኝ። አዲስ ነገር የሚኖር ከሆነ አሳውቃችኋለሁ። ከዚህ በኋላ ግን ከሱ ጋር መገናኝ አይመስለኝም። ብገናኝም ጥሩ ነገር የሚፈጠር አይመስለኝም። እንግዲህ ለዛሬ የነበረን ነገር ይሄን ይመስል ነበር። እንደዚህ አይነት ነገር ባታዩ ደስ ይለኝ ነበረ። ምንም ማድረግ አልችልም። በጣም ወዳችኋለሁ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሀሳብ አስተያየቶቻችሁን እየሰጣችሁን አብራችሁ እንደምትሆኑ ተስፋ አደርጋለሁ። አብሬያችሁ የነበርኩት የሙዬ ልጅ አማን ነበርኩኝ። ወዳችኋለሁ። ይመቻችሁ።